ኢራን አሁን በቅርብ ሰዓት በላከቻቸው ሚሳኤሎች የድሞኒያን ኑክሌር ጣቢያና ፋተር ጀንቶች የሚነሱበትን የአየር ቤት ታርጌት እንዳደረገች እየተነገረ ይገኛል። ነገር ግን እስራኤል ስመታ ቁስሌን አሸሻለሁ እንጂ የተመታሁትን የሚያሳይ ቪዲዮና ፎቶ ያወጣ አቀጣለሁ ባለችው መሰረት ትናንትና ያወጡባትን አፍሳ እያሰረች ስለሆነ አሁን ላይ በቀላሉ መረጃ ማግኘት እየተቻለ አይደለም። ዋናው እሷ መጎዳቷ እንጂ ከፎቶና ከቪዲዮ ምንም ግድ እንደሌለን የታወቀ ነው። በተጨማሪም ኢራን በወራሪዋ ሰማይ የጦር መሳሪያ ዝውውርን ለማስቆምና አመፀኛው ሙሉ በሙሉ እጇን እንድትሰጥ ለማስገደድ በእስራኤል የሚገኙ የባህር ዳርቻ ወደቦችና የአየር ማረፊያዎችን ሙሉ ለሙሉ አወድማለሁ ብላለች። እስራኤል አንዴ ከተከበበች በሺዎች የሚቆጠሩ የምድር ጦር ኃይሎች በተያዙት የፍልስጤም ግዛቶች ከየአቅጣጫው ወደ ወራሪዋ መሬት ይገባሉም ብላለች። እስካሁን ራሴን በመከላከልና በማስጠንቀቅ እንጂ ማጥቃቴን ወደፊት ጠብቁኝም ብላለች። የኢራን ቲቪ በዘገበው መሰረት በመሪያችን ትዕዛዝ መሰረት በዚህ ሰዓት የምንቀበለው ሽምግልና ሆነ ድርድር የለም። የጽዮናዊ አገዛዝ መማር አለበት። ደቡብ ትራምፕ ጦርነቱን ለማስቆም እንዲገቡ ለላካቸው አደራዳሪ መልእክቶች የምንሰጠው ምንም አይነት ምላሽ የለምም ብለዋል። እስራኤል አምላክ አይተኛም እንደዛም ባል የለም። የግል አምላክ የለም። የነገር የግል መኪና፣ የግል ቤት፣ የግል ሚስት ነው እንጂ የሚኖረ የግል አምላክ ሊኖር አይችልም። የእስራኤል አምላክ አያንቀላፋም። የኢራን አምላክ አያንቀላፋም። የቡርኪና ፋሶ የቡሩንዲ አምላክ አያንቀላፋም። አምላክ መጀመሪያ በድምር አያንቀላፋም። መጀመሪያ አምላክ ድካም የሌለበት ጎንበስ ቀና የሌለበት ዘመን የማይቆጠርለት ዘላለም በዙፋኑ ነግሶ የሚኖር። ስለዚህ ይሄ አምላክ ደግሞ አንድ ነው። ግማሾቻችን እግዚአብሔር እንላለን፣ ግማሾቻችን አላህ እንላለን፣ ግማሾቻችን የተለየ አንድ አምላክ የእስራኤል አምላክ የሚባል የለም። የኔ ጌታ እንዴ አምላክ ደግሞ በግል እንደ መኪና የግል መኪና እንደቤት የግል ቤት እንደቤት የግል አምላክ አለ እንዴ? ቆልን እንደያዛችሁ አንድ ስለው ሁለተኛ ደግሞ የሚቀርብ የግል አምላክ መሆኑ ብቻ አይደለም። ያ የእስራኤል አምላክ ወይ የኢራን አምላክ ወይ የኤርትራ አምላክ ሶፊያ ሽባባ እንዳለችው በጣም ብዙ ጊዜ ህዝብ ሲስቅ ነበር። የኤርትራ አምላክ ይመስገን የኤርትራ አምላክ የላትም ለብቻ የኢትዮጵያ አምላክ የለም፣ ለብቻ የግብጽ አምላክ የለም። ዓለምን በሙሉ አንድ አምላክ ነው። አንድ አባት፣ አንድ ፈጣሪ፣ አንድ የሚያኖር፣ አንድ የሚነገድል፣ አንድ የሚያኖር እሱ አንድ አምላክ ብቻ እና ይሄ ደግሞ አምላክ ለፖለቲካ ፍጆታ ማዋል በጣም አሁን ለምሳሌ ነኝ የሆነ አገር መሪ ነኝ። ከዛ የህዝቦችን ወስጄ በኒኩለር ቦምብ ወይ በሚሳኤል በሃይፐርሶኒክ በቦለስቲክ ጨፈጨፍኩኝ። ከዛ ህዝቡ ደግሞ እየፈሰሰ የኔ አምላክ ግን አይተኛም። ምን አይነት እብደት ነው የሚባል የለም። ሰላም ያስፈልጋታል ዓለም፣ መከባበር ያስፈልጋታል ዓለም፣ መደማመጥ ያስፈልጋታል ዓለም። አምላክ ከተጎፉት ከተጎዱት ከእውነተኞች ጋር ነው። በቃ አምላክ ፍርደ ገምድል አይደለም። ከሀያሎች ጋር ተሰልፎ ድሆችን የሚቆጠቅጥ ወይም ደግሞ ከድሆች ጋር ተሰልፎ ሀብታሞችን የሚቆጠቅጥ አይደለም። ከእውነት ጋር ነው የሚቆም እግዚአብሔር እና ለዓለም ሰላም ያስፈልገናል፣ ሰላም ያስፈልገናል። ይሄ ሁሉ እልቂት ለኛ መከራ ነው። ወገኖች አሉን፣ በኢራን የሚኖሩ ወገኖች አሉን። ባይኖርንም የኢራን ህዝብ ነው፣ የእግዚአብሔር ፍጥረት ነው። የእስራኤል ህዝብ የእግዚአብሔር ፍጥረት ነው። በተለይ ሁለቱ እነዚህ አገሮች የዓለም የስልጣኔ የታላቅነት ምንጭ ሆነው በመኖራቸው ምክንያት ብዙ ዕውቀት ብዙ ስልጣኔ ለዓለም ያመጡ ትልልቅ ህዝቦች ናቸው። ሰላም ነው እኛ የምንፈልገው። እውነቱን ለመነጋገር ምንም የምናገኘው ነገር የለም፣ የሚደርሰን ፍርፋሪ የለም። ነገር ግን ጦርነት ከተጀመረ ወዲህ እውነቱን መነጋገር ስላለብን ነው። ለምሳሌ ይሄ ጦርነት እስራኤል መጀመሪያ ሚሳኤል የተከሰችው ቀን ምን አልኩኝ ነው? የመጀመሪያ ሚሳኤል የተከሰችው ቀን አይ ለዚህ ጉዳይ አልኩኝ። አይ ለዚህ ጉዳይ ገና ማዕጦስ ይዞ ይመጣል አልኩ። ለምን እስራኤል ኢራንን ደብድባ ያደረችለት በነገታው ኢራኖች የፍቅር ደብዳቤ ሰላም እስራኤል ህዝብና መንግስት ሆይ ለጤናችሁ ደህና ናችሁ ወይ? ናፍቆታችሁ ጎደለኝ፣ በአይኔ እስከማያችሁ በአካል ስጋ እስከምንገናኝ የትዕግስት አጣሁ ምናምን ብለው የፍቅር ደብዳቤ አይጽፍም። ስለዚህ ልክ አንተ ወስዶ ሌላውን በቦምብ እንዳነደርከው እንዳቃጠልከው ሌላውም እሳት ልሶ እሳት ጎርሶ ይመጣል። አሁን ችግሩ ምንድነው? እስራኤል እንዳልኳቸው በአሜሪካኖችና በአውሮፓኖች ስለምትረዳ ከፍተኛ የመከላከያ ስርዓት አላት። አይሮንዶም የዳዊት ወንጭፍ ብቻ ሳይሆን ስፍር ቁጥር የሌላቸው መከላከያዎች የዓለም መከላከያዎች እስራኤል ምድር ላይ አሉ እና ይሄንን አልፎ የሚመጣ ኃይል የለም የሚል ግምት ነበር። ቢኖርም በጣም ትንሽ ነው የሚል ነበር በእስራኤል የጦር ጠበብቶች የተገመተው። ነገር ግን ኢራን ብቻዋን በጣጥሳው አለፈች። $3 ቢሊዮን ነው የሚሸጠው። ይሄ አይሮንዶም የዳዊት ወንጭፍ የሚባሉ መከላከያ ስርዓቶች እጅግ በጣም ውድ፣ አንዱ ፍሬ $12 ሚሊዮን የሚሸጣል። አንዱ ፍሬ መከላከያው ይሄን ሁሉ በጣጥሰው ገብቷል። ገና የጦርነቱ አጋማሽም አልተደረሰም። ገና ያለው መሳሪያ ምን እንደሆነም አልታወቅም።